በጣም አመሰግናለሁኝ። የጥምቀት በዓል እንግዲህ በደማቅ ሁኔታ ከሚከበርባቸው የሀገራችን አካባቢዎችና የሀገራችን ከተሞች መካከል የሐዋሳ ከተማ አንዷ ነች። ይህ የጥምቀት በዓል እንግዲህ ከማለዳና ከሌሊት ጀምሮ በተለያዩ ሃይማኖታዊ ስነ ስርዓቶች በጥምቀተ ባህሩ እንደዚሁም ደግሞ በአደባባይ በተለያዩ ባህላዊ ክዋኔዎች በደማቅ ሁኔታ ነው እየተከበረ የሚገኘው። ከማለዳ ጀምሮ ከስርዓተ ማህሌቱና ስርዓተ ቅዳሴው እንደዚሁም ደግሞ ከስርዓተ ጸበል ርጭቱም በተጨማሪ የተለያዩ የስብከት አገልግሎቶች እንደዚሁ እየተከናወኑ ነበር። በዚህም በተለይ ከሐዋሳ ከተማ በተጨማሪ ከሐዋሳና አካባቢው የመጡ የክርስትና እምነት ተከታዮች በዓሉ በደማቅ ሁኔታ አክብረውታል። ከዛ ባለፈ ከተለያዩ የዓለም ሀገራት በተለይም ከአውሮፓና ከሰሜን አሜሪካ ሀገራት የመጡ በርካታ የውጭ ሀገር ቱሪስቶችን በዚህ በዓል ላይ ታድመዋል። በተለይም ደግሞ የጥምቀት በዓል እንደሚታወቀው ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ በመሄድ ጥምቀተ ስርዓቱን በማከናወን ትሕትናን ያስተማረበት ፍቅርና አንድነት እንደዚሁ ያስተማረበት በመሆኑ ሃይማኖታዊ አስተምሮቱም ይህንን ደጋግሞ የሚነግረው በመሆኑ ምእመኑ ይህንን በየዕለት ከዕለት ህይወቱ ሊገልጠውና ሊተገብረው እንደሚገባ በመርሃ ግብሩ ላይ በበዓሉ ላይ እንደዚሁ መልእክቶች ተላልፈዋል ማለት ነው። ከዛ ባለፈ በተለይ ደግሞ ይህ የጥምቀት በዓል ከሃይማኖታዊ ስነ ስርዓቱ ባለፈ የአደባባይ በዓልም እንደሆነ ይታወቃልና ከተለያዩ አካባቢዎች የመጡ የተለያዩ ብሔር ብሔረሰቦችን አልባሳት የለበሱ እንደዚሁም ዝማሬዎችን በተለያዩ ቋንቋዎች ጭምር እየቀረቡ ደመቅ ባለ መልኩ ነው እዚህ ሐዋሳ ከተማ ላይ የተከበረው። በተለይ የውጭ ሀገር ቱሪስቶች በዋናነት ኢትዮጵያውያን አስተምሮት የሚለውን ሃይማኖታዊ ስነ ስርዓቱ የሚፈቅደውንም ለፈጣሪ ቃል መታዘዝን መገዛትን የሚለውን በተግባር የሚገልጡ የሚያሳዩ መሆናቸውን ታዝበናል ብለዋል። ይህንን በተግባር ለማሳየትም በተለይ ደግሞ የአደባባይ በዓሉ ስርዓቱን ጠብቆ እንዲከወን ወጣቶችና የተለያዩ የማህበረሰብ ክፍሎች የተለያዩ ተሳትፎችን የሚያደርጉበት አጋጣሚ በጣም እጅጉን የሚማርክ መሆኑ እንዲሁ መታዘባቸውን ቱሪስቶች ነግረውናል። ይሄ ደግሞ በየትኛውም አካባቢ በየትኛውም የዓለም ክፍል የሌለ በመሆኑ ኢትዮጵያውያን ሊጠብቁት የሚገባና ሌሎችም ተጨማሪ ቱሪስቶችን ሊስቡበት የሚችሉት አጋጣሚና ልዩ እድል መሆኑንም እንደዚሁ ነግረውናል። ከዛ ባለፈ ሐዋሳ ከተማ እንደሚታወቀው የብዙ ብሔር ብሔረሰቦች መኖሪያ ናት። የብዝሃነት መናገሻ እንደሆነች ይታወቃልና እንዲህ አይነቱ የአደባባይ የጥምቀት በዓል ደግሞ ይህ ብዝሃነት በተግባር የሚገለጥበትና ጎልቶም እንዲሁ በተግባር የሚታይበት ነው ማለት ይቻላል። ይህንኑም እንዲሁ መታዘብና ማረጋገጥ ችለናል ማለት ነው። ከዛ ባለፈ የዘንድሮ የጥምቀት በዓል ለየት የሚያደርገው የጥምቀተ ባህሩ የሚገኝበት ከሐዋሳ ፍቅር ሐይቅ ዳርቻ ላይ ነው። እዛ አካባቢ ደግሞ በኮሪደር ልማት በጣም ብዙ የተዘጉ መንገዶች የተዘጉ በሮችና አጥሮች ጭምር ስለተከፋፈቱ ምእመኑ በነጻነት እየተንቀሳቀሰ በዓሉን ያከበረበትና የኮሪደር ልማቱም እንደዚሁ ለበዓሉ ተጨማሪ ውበት የሰጠበት አጋጣሚ መኖሩን እንደዚሁ ምእመናንም ተናግረዋል። እንደዚሁም ቤተክርስቲያኗም ጭምር ለከተማ አስተዳደሩ ምስጋና ያቀረበችበት አጋጣሚ ነበርና የጥምቀት በዓል እዚህ ሐዋሳ ላይ ደመቅ ባለ መልኩ መከበሩ መታዘብ ችለናል። በጣም በርካታ ምእመናን እንደዚሁም ደግሞ የውጭ ሀገር ቱሪስቶችም ተገኝተው በጣም በአማረ መልኩ አክብረውታል ማለት ነው የሚቻለው። መረጃዎችም እነዚህ ናቸው። በጣም አመሰግናለሁ። My name is Tore Henriksson. I come from Sweden. It's not the first time I have been, I think the third year continuous. ስሜ ቱድ ኤሪክሰን ይባላል። ከስዊድን ነው የመጣሁት። የጥምቀት በዓል ላይ ስሳተፍ ይህ ለሶስተኛ ጊዜ ነው። ልምዱ አለኝ። በኢትዮጵያ ያለውን አይነት ስነ ስርዓት የትም አላየውም። እዚህ ያለውን ሁኔታ በቃላት መግለጽ አይቻልም። ብቻ ሰዎች መጥተው እንዲያዩት ነው መጋብዘው። People have to come to see it. That is the fact. My name is Emily Saba. I am from Holland and this is my first Timkat in Ethiopia. ስሜ ኤቢሊ ሳባ ይባላል። ከሆላንድ ነው የመጣሁት። የጥምቀት በዓልን ስመለከት ለመጀመሪያ ጊዜ ነው። በጣም ቆንጆ ሃይማኖታዊ ስነ ስርዓት ነው ያየሁት። ጠንካራ ስሜት ተሰምቶኛል። ምክንያቱም በምዕራቡ ዓለም እንዲህ አይነት መንፈሳዊነት አይታይም። ዛሬ ተባርክ ያለው ብዬ ነው ማስበው። I feel very blessed to be here. I am originally from Kingston, Jamaica. The ceremony is Batam Konjo and very meaningful to be with the most ancient Christian church in the world. ከኪንግስተን ጃማይካ ነው የመጣሁት። ስነ ስርዓቱ በጣም ቆንጆና ብዙ ትርጉም ያለው ነው። የኢትዮጵያ ኦርቶዶክስ በዓለም ላይ ቀደምት ቤተክርስቲያን እንደመሆኗ መንፈሳዊ ክዋኔዎቹና የእምነቱ ተከታዮች ስነ ስርዓት ልዩ መልክ አለው። My name is Valerie Philpotts, originally from Jamaica. ስሜ ቬሊ ዩፌት ይባላል።
ጃማይካዊት ነኝ። ከጓደኞቼ ጋር በዚህ በዓል ላይ ለመታደም ነው ወደ ሐዋሳ የመጣ ነው። በጣም ድንቅ ስርዓት ተመልክቻለሁ። ሰዎች ፈጣሪያቸውን እንዴት እንደሚወዱና እንዴት ለቃሉ እንደሚታዘዙ አይቻለሁ። ይህን አይነት እምነት ብዙ ሀገራት ብትሄዱ አታገኙም። So we give thanks to be here and be a part of this great experience.